ግን እሷ ከሰው ጋር ናት። ከማን ጋር? ከዲብ ጋር። በቃ እሱ ነገር ትታው መጣ እንኳን የሷ ነገር አይሆንለትማ። ያው ፍቅር አይደል ምን ታረጋለህ? ባቡሬን አይተው? አረ ምን እሺ ነው ሰሞኑን ከባቡሬ ጋር የሆነ ነገር ጀመራችሁ እንዴ? ሌላ ነገር ማለት? አይነዋችሁ ሳይው የሆነ ነገር ያለ ይመስለኛል። የሆነ ነገር ማለት ቆይ ምን ሊኖር ይችላል? ምን እሺ ነው አሁን አልገባኝም ለማለት ነው። ፎንቃ ምናምን ነው። ካሁን በኋላ ደግሞ እንደዛ አይነት ነገር እንዳታስብ እሺ? እኔም እኮ ልክ ነኝ እንዴ ባቡሬ እኔ ያልዘመድሽ አይደል እንዴ? በዚህ ልክ ቆይ እንዴት ነው ነገሩ? ምንም በዚህ ልክ የሚያስብል ነገር የለም። ዳይመንድ እንዳትሳሳት። እኔ ላታቀኝ ትችላለህ፣ ግን ደግሞ ባቡሬ በጣም ጥሩ ሰው ነው አይደለም? ቤት አስገብቼ ማኖርና ከዚህ በላይ ማድረግ የምችለው ነገር ለሱ ባደርግለት በጣም ነው ደስ የሚለኝ። አይደለም እንዴ? ምን እሺ ነው እንዴ? በቃ ሻፉ በይሽ ይቅርታሽ። እሺ ዳይመንድ ልቀቀኝ። ይኸውልሽ እኔ እንደዚህ የሚያበሳጭ ስላልመሰለኝ ይቅርታ አልኩሽ አይደል? አታ ምንድነው? ምን አይ እጇን ለምንድን ነው ያስከው? ምን እያረካል? አረ ምን እሺ ነው ባቡሬ ተረጋጋ። ጓይ ያልኩ ነው እኮ ታውቋል። አዎ ጓላለሁ። እጇን ይዘህ እየጎተትካት እንዳጨበጨበልህ ነበር የፈለከው? ልጅቷ ምን አድርጌ ነው የምትላት? ምንም አላለኝም። ቆይ አንተ ይጠፍተህ ነው? እነዚህ ናቸው አቀምጥል ሌላ ሙድ ውስጥ ከተዋት ከሷ ጋር ነበርኩ እባክሽ። ከኪንጎ ጋር ተጣልተው ነው? እስቲ ምከሪያት ለሊ አስቸግራለች። ፍቅር እኮ ተው ተብለህ ስለተመከርክ ብቻ የምትሆን ነገር አይደለም። አንተ ተረድተህና አምነህበት ያን ሰው ካልተውከው በስተቀር የሆነን ሰው ፈርተህ የምትሆን ነገር አይደለም። ፍቅር ግን ከባድ ነገር ነው። አስቢው እስቲ እኔና ዳይመንድ ይዞን ብንጃጃል። አረ እባክህ አታይም እንዴ ከምጥልን የመሰለች ማንንም ማሰማ ሴት ለኪንጎ እንዴት እንደምትጃጃ? ዳይመንድ እንኳን በደንብ የሚያውቅ ይመስላል። የምርሽ ነው? አለችው እንዴ? እኔ መቼ አውቄ ብለሽ ነው? አለች እኮ ባቡሬ። ምንድነው ቆይ እኔ እዚህ ቆሜ ስለኔ የምታወሩት? እና ኬክ በኋላ ይሻላል ዳይመንድ። አሬ ይደብራል። ምን እሺ ነው እንዴ? ምንድነው ከማን ነው ፎቅ የተቀለለኝ? እሱን ያላቀ ለነገሩ ቱ ለሊ አንቺ ነሻ። ቆይ ምን ሰምተሽ ነው? ምንም። አረ ባቡሬ በቃኛ ነች። ቆይ እንጂ እንዴ ምን እሺ ነው እንዴ? ነካክታችሁኝ ወዴት ነው የምትሄዱት? በስተት ነው ዳይመንድ። በጣም ይቅርታ ነው። አዎ ዳይመንድ። አሃ ለቅድሙ የመልስ ምትሞን ነው ለሊ። እንደፈለከው ዳይመንድ። ባቡሬ ና በቃኛ ነች። ሰላም ቻናል ቤተሰቦቼ አስሩኔ ዛሬ ደግሞ በሌላ መጥቻለሁ። እንግዲህ አሹ ማሚን በዱላ አናቷን ብሎ መጣት። ይሄንን ያደረገችው ቲና ነች ማለት ነው። እያሯሯጠኝ ነው ሌባ መሰለኝ ብላ እንድመታ ያደረገችው ቲና ነች። ከዛ ይሄንን ያደረገችው አንቺ ነሽ፣ ምን አይነት ጉድነሽ ታሳፍራለሽ፣ እትዬን አስመታሽኝ እያለ ቲና ላይ እየጫው ነበር። ባቡሬና ቅምጥል በኪንጎ በጣም ስለተናደደችው በቃ መጠጣት ፈልጋለሁ፣ ራሴን መሳት ፈልጋለሁ እያለ ቅምጥል ወደ ራስሽ ተመለሽ፣ ምን እየሆንሽ ነው እያላት ነበር። ነገር ግን በጣም ተናዳ ነበር። በቃ እኔ ብቻዬን መሆን ፈልጋለሁ እያለች በጣም እንትን እያለችም ኪንጎ እኔ ላይ ተጫወተ እያለች በጣም ስትናደድ ነበር። ማሚ እንግዲህ ብዙም አልተጎዳችም፣ ትንሽ ነበር የተጎዳችው። ነገር ግን አሁን ደህና ነች። ማሚ ይሄን ሁሉ ያደረጉት ቲናና ፍቅር ናቸው። አሹ ሰው እያሯሯጠን ነው ብሎ እንድመታቸው ያደረገ እሱ ነበር። አይ ምን እያልሽ ነው? እኔ እንደዛ አደረኩትም እያለች ነበር። እኔ ማሚ በርግበትለት ነው ያልኩት እንጂ ምታልኩት ብላ ስትናገር አልገባኝም። ማሚ እየመጣች እንደሆነ ታውቂ ነበር አይደለም? አውቀሽ ነው እንደዛ ያደረግሽው፣ ታሳፍራለሽ ብላ ትጫወበት ነበር። ከዛ ፍቅር ቲናን በጥፊ ብላ አሁንጅ ቀሲ እናቴ እየመጣች ነው እንደዛ አውቀሽ ያልሽው ብላ በጥፊ ያለቻት ማለት ነው። ከዛ ፍቅር እንዴት እኔን በጥፊ ትመችኛለሽ እያለቻት አኩርፋት ሄዳለች። ሮማንና ዳይመንድ አንድ ላይ እያወሩ ነበር። አይ ዳይመንድ መሄድ አለበት፣ አይ የማናግርሽ ነገር አለ እያለ ምንድነው ዳይመንድ ንገረኝ እንደሚወዳት ሊነግራት ነበር። ነገር ግን ምንድነው አሹ ምን ሆነ የተፈጠረ ነገር አለ ንገረኝ እያለችው እንዳጋጣሚ ኪንጎ መጥቶ መሀላቸው ይቀመጣል። ከዛ ዳይመንድ በጣም እናደዳል፣ ምክንያቱም ሮማንን ላወራ ፈልጎ ነበር። ኪንጎ ቅምጥልን ስላስከፋት እጅግ በጣም ተጨነቀ። ምን እሺ ነው ዝም ብለህ ትቀመጣለህ እንዴ? ሮማንን እኮ ላናግራት ነበር ምን እሺ ነው እያለ ሲጮህበት ነበር። ዳይመንድ ምን እያልክ ነው? ራሴ እኮ ተጨንቄያለሁ። ቅምጥል እኮ ጭራሽ ልታይ እንድታናግረኝ እኮ አትፈልግም፣ በጣም ተናዳኛለች
ባቡሬ ላናግረው ብዬ ነበር ነገር ግን እሱ ደግሞ እየባሰ ነው ታውቃለህ አጠገብ እንዳልደርስ ብሎ አስጠንቅቆኝ ነበር እንግዲህ ሊሊና አደይ አንድ ላይ ያወሩ ነበር አደይ በጣም እየፈራች ነው ዴቭ እንዳይቀይርብኝ ወይም ደግሞ ብዙ ነገር እየሰማ ወደ እንዳይከዳኝ እንዳይሸሸኝ እፈራለሁ አይ ዴቭ እንደዛ ያደርግ አደይ አታስቢ አዎ የለም እኮ እንደዛ ብሎ ነበር ስለዚህ ያለ ዴቭ ይመጣል ዴቭ ምን ልሰራ መጣ እንዴት መጣ እያለችው እውነቱን ለመናገር ናፍቀሽኝ ነው የመጣሁት እያላት ነበር አረ አዎ ከዛ ሊሊ ወይ አንተሽ እንዴ ያለሽ አልመሰለኝም እያለ አብሮ እያወሩ ነበር እንግዲህ ቅምጥል ደግሞ ኪንጎን አገኘችን በርግጫ ብላ አስቆለፈችው ማለት ነው ከዛ በኋላ ቆይ ምን አድርግ ቆይ አንተ በግዱ ደረን ብያለሁ ወንድሻለሁ ብለኝ የተጫወትኩኝ ደግሞ ለዛች አደም እሰራለታለሁ ጠብቀኝ እያለችው ነበር ቆይ ይቅርታ አልኩሽ አይደለ እንዴ ይቅርታ እያልኩሽ ነው አውስ ተሰርቻለሁ ይቅርበኝ እያላት ነበር ነገር ግን መቼም ይቅር አይደለም እኔ በግዱ ደረን ብያለሁ እያለችው ስትጮህበት ነበር እና መታችሁ ማለት ነው እንግዲህ ማሚ ደግሞ ደህና ሆና ነቃች አሹ ይቅርታ እያለችው እያላት ነበር እትዬ እውነቴን በጣም ተጸጽቻለሁ ይቅርታ አድርጉልኝ እርሱ መሆኑን አላወኩም ነበር ቲናና ፍቅር ናቸው ሰው ያሮራጠ ነው እናምታቸው ብሎ ኤላኩን ከዛ በኋላ መጣው እና ጨራሻውን መዝናል ምን ይሰራ ነው እዚህ ጥፋካሲ እንጃለች ነበር ፍቅር የምትናገር ነገር እያሰብሽ አፋክሽ ልጄ አሹን አትናገሪ እያለቻት ነበር ማን እንግዲህ ምን ደግሞ ኤላ ጋር ሳለችው እያስታወሰች ነበር ፈጣሪው የለም ፍቅር አስረሳኝ እባክህ ብርታት ውስጥን እያለች ፈጣሪን እየለመነችው እንዳጋጣሚ ከኪንጎ ጋር ከዳይመንድ ጋር ይገናኛሉ ዳይመንድ ሰላም ካለ በኋላ ቆይ ባቡሬ ነገር ምንድነው ምን እሺ ነው የሆነ ነገር የጀመራችሁ ነገር አለ እንዴ ምናምን ብሎ ሳወራት ዳይመንድ እንዴት እንደዚህ ትለኛለህ ቤተ ማኖር አይደለም ከዚህ በላይ ባረግለት ራሱ ደስ ይለኛል እንዴት እንደዚህ ትለኛለህ እያለች ስትጣሉ እያለ ባቡሬ ይመጣል ማለት ነው ከዛ ባቡሬ ምን እሺ ነው ልጅ ምን እያረካት ነው እያለች ጠይቃት ዴቭና አደይ አንድ ላይ ወጣችና እነሱ አንድ ላይ የሆኑ እያወሩ ነበር ቤተሰቦችም ምናልባት እኔም ካልተቀበሉስ እያለች ብዙ ነገር ስታወራ ነበር ቤት ተከራይተን እናስገባ ፈልጋለሁ እኔ እናንተ ሳንገባ አብረን መኖር አንችልም ትላለች ከዛ እንዳጋጣሚ አንድ ላይ ያወሩ ያለ ሮማን ትመጣለች አደይ ስላየሽ በጣም ደስ ብሎኛል እህቴ አደይ እያለችው ሮማን አብሮ አደገ አደይ የሚዋደዱት እንደ እህታሞች ናቸው ማለት ነው አሹ ከዛ ለማሚ ሁሉ ነገር መናገር አለብኝ ስትል ነበር ከዛ ያቺ ቲና ተመልሳ መጣች ቆይ ምን ሰሪ ደግሞ መጣሽ ከዚህ ምንድነው የምትፈልጊ እያለ ሲጮህባት ነበር ቆይ ምን እያልክ ነው በቃ አላወኩም ማሚ የመጣች እንደሆነ አላወኩም ነበር እያለችው ስትዋሽ ነበር ነገር ግን ቲና እቺ ከዚህ ሰባብሬው ነው እቺ ለዛ አስፈራራት እያለ አሹባላት እንደፈለክ አድርጋት ሩታ እንዴት እንደዚህ አንቺም ከሱ ጋር እየተባበርሽ ነው ምናምን ያለቻት ነበር አዎ ይበልሽ እያለች ከዛ ማሚ ትመጣና ካምፓላ እዚያት ትበላለሽ ለሰላም ተቆና በቃ አንዴ ከመጣሽ በቂ ነው 10 ጊዜ እንድትመላለሽ አልፈልግም አሽም ሆነ አደይ ማንንም ሰው እንድታናግሪ አልፈልግም ስለዚህ ድጋሜ እዚህ ላይ አልፈልግም ሂጂ ከዚህ ትላታለች ከዛ ሰምተሻል አይደለም ለውጪ ብሎ አሹ ዱላ ይዞ ያባረራታል ማለት ነው ከዛ እየሮጠችና ለከታሚ አሹ ዳይመንድ ዴቭና አደይ አንድ ላይ እየሄዱ ነበር ከዛ ዴቭዬ የኔ ፍቅር ሰው አይናፍቅም እንዴናፍቀኝ ነው ምናምን አትልም አደይ ለማስቀናት ስትል ማለት ነው እንደምትቀባጥሪ ባንተ ብቻ ተነስታቆ ማሚ ራሱ እንዳትመጣ አለችኝ እየረች ደጋረገች እያለት ነበር ከኔ ጋር እኔ በጭራሽ አንቺን አቀላቅሽም ጓደኛሽ ሊዱ ነበር ያስተዋወቀችኝ ጥሩ ነገር አብረን አሳለፍንም እያለች
የሌለ ውሸት ማውራት ጀመረች ማለት ነው። እንግዲህ እንደተለመደ ሩታና አሹ ቪዲዮ እየቀረጹ እየሰራ ፍቅር ደግሞ ትመጣና ቆይስ ምንድነው ሰሩት ለምን ትጫጫሉት ያለች ስትጨውበት ነበር። አይመለከትሽም ይፈልግን ብናረግ አንቺ በኋላ እናወራለን አንተርፈ ስራን ብትሰራ ቆይ ሩታ አከንቻለሁ እያለች ምን ልታረጊ ነው አሹን እኔማ ነገር አትችይም እያለች ስትቆጣ ነበር። እንግዲህ ኪንጎ በጣም ተጨነቀ። በድጋሚ ይቅርታ እየጠየቃት ነበር። ቅምጥ ግን ይቅርታ ልታረግለት አልፈለገችም። ምክንያቱም ከኔ ምንድነው ትፈልግ በቃ ቅምጥ ልባክሽ አትጨነቂ አንቺ መጉዳት ፈልጌ አልነበረም እያላት ነበር። ታዲያ ምን ነበር እያለችው በቃ ወንቶኝ ብቻዬን መሆን ፈልጋለሁ እያለችው ነበር። እሳከራም ነበር። እንግዲህ ሊሊ የኔ ቆንጆ የኔ ድንብሽብሽን ስታምር ሊሊ በነገራችን ላይ የምር በጣም ቆንጆ ነች። ከባቡሬ ጋር አንድ ላይ ያወሩ ነበር። ከባቡሬ ጋር ይመስለኛል ፍቅር ይዞታል። ባቡሬ ራሱ በጣም ነው የሚወዳት። ባይወዳት ነው የሚገርመኝ። ምክንያቱም ሊሊ ምርጥ ነች የምር ጸባይ መልኳ የተሰጣት ነው። እንግዲህ አዴና ዴቭ አንድ ላይ እየሄዱ ነበር። ከዛ ለጋጣሚ ኪንጎ እየመጣና አዴ አንድ ለቅሰው ከሰው ጋር ነች ግን ላናግርሽ ፈልጌ ነበር። ቆይ ምንድነው የምታናግረኝ ችግር አለ እንዴ ስትለው ቅምጥልን እንድታናግር ይፈልጋሉ። ባለፈው ስናወራ ሰምታ እጅግ በጣም ተናዳብኝ ነበር እና እባክሽ ምንም ነገር እንደሌለ መሀላችን እንድትነግሪያት ፈልጋለሁ እያለ ነበር። ሩታ ሮማን ተኝታ ነበር። ውሃ ረጨችበትና ቀሰቀስ ለይበን ብገባቆ አሰሚም አንቺ እያለቆ ምን ያርክሽ ነው አፍድነሽ እንዴ እያለች እየተጣሉ እያለ ለአጋጣሚ ባቡሬና ሊሊ ይመጣሉ ማለት ነው። እንግዲህ ማሚ ደግሞ ቤዛ ጋር ደውላ ቤዛ ጠራቻት። ወይኔ ጉድሽ ፈላ ቤዛ አስቸኳይ ነው የማትመጪ ከሆነ ድጋሚ እዚህ ቤት ላይሽ አልፈልግም እያለቻት ነበር። እንግዲህ ትመጣለችና ከዛም ቲና ደግሞ በጣም ተናዳ ስለሆነ ዴቭና አዴን እንድትለያይ ይፈልጋሉ የምትፈልገውን ብር እሰጣለሁ እያለችው ነበር። ቆይ ምን ያረክ ነው ገንዘብ ለትትብ ይቀበላታል እያለ ነበር። አሹና ሩታ ማሚ ማወቅ አለባት ስለ አዴ ያለች አዴ ዴቭና አዴ አንድ ላይ እንደሆኑ ማወቅ አለባት። ምክንያቱም አዴ ዴቭ ለአዴ አይሆንም ማንም ሰው አይቀበሉም። ቤተሰቦቹም ቢሆን አዴ በጭራሽ አይቀበሉትም። እሷ መጨረሻ እንደሌለ ይሆናል ስትል እሱ ምን ማለት ነው እያለ በጣም ይናደዳል አሹ ማለት ነው። ከዛ ማሚ በመጨረሻ ደግሞ አይ ጉድ አገኘቻቸው እንደሳሳሙ ሲሉ ተያዙ። ወየ በጣም ድንገት በቃ ማሚ እውነቱን ትረዳለች። መቼም ይሄንን ካየች በኋላ ምንም የለም መሀላቸው ማለት ኖባዲ አዴ ዴቭ ብላ ስትጠራ ድንገት ጥላሉ ልስማት ነበረ። ከዛ አንድ ላይ መሆኑን ያያቸዋል ማለት ነው። ከዛ ይደነግጣሉ ሁለቱም። ምን ይሰራችሁ ነው እዚህ ምንድነው ያያው ነው ዴቭ እያለች ስትጨው ነበር። አዴ በጣም
ነው።